ኤዲቶች የቢዝነስ ዘገባ ስፖንሰራችን ስለሆነ ከልብ ነው የምናመሰግነው። አብራችሁን ቆዩ። የኢትዮጵያ ታምርት ንቅናቄ በአማራ ክልል የአምራች ዘርፉ ተዋንያን ችግሮችን በቅንጅት እንዲፈቱ ማስቻሉን የክልሉ ኢንዱስትሪና ኢንቨስትመንት ቢሮ አስታወቀ። ለአምራች ዘርፉ በተሰጠው ልዩ ትኩረትን ባለፉት 9 ወራት በክልሉ ከ130 በላይ መካከለኛና ከፍተኛ ኢንዱስትሪዎች ወደ ምርት ስራ መግባታቸውን ቢሮው አስታውቋል። ተስፋ ሞላ በዝርዝር ይነግረናል። እንደ ሀገር የኢትዮጵያ ታምርት ንቅናቄ ከተጀመረ 4 ዓመታትን አስቆጥሯል። ንቅናቄው በአማራ ክልል ለአምራች ዘርፉ ሰፊ ትኩረት እንዲሰጠውም አስችሏል። የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ምክትል ኃላፊ አቶ ተፈሪ ታረቀኝ እንደገለጹት የኢትዮጵያ ታምርት ንቅናቄ በክልሉ የአምራች ዘርፉ ተዋንያን በቅንጅት እንዲሰሩና ዘርፉን በአግባቡ እንዲደግፉ አስችሏል። የክልሉ መንግስት ይህንን ንቅናቄ ከ2014 ጀምሮ እስካሁን ድረስ በጥብቅ ዲሲፕሊንና በልዩ ትኩረት አመራር እየተሰጠበት ቆይቷል። የዘርፉ ተዋናያኖች ለዘርፉ ልዩ ትኩረት እንዲሰጡና ባለቤት እንዲሆኑ በማድረግና እነዚህን ፈጻሚዎች በማገናኘት በኩል ኢትዮጵያ ታምርት እጅግ በጣም የማይተካ ሚና ተጫውቷል። ከዘርፉ ተዋናያን አንዱ የሚነሳው የፓወር አቅርቦት ነው፣ የፋይናንስ አቅርቦት ነው፣ የግብአት አቅርቦት፣ የመሰረተ ልማት አቅርቦት እንደዚሁም ደግሞ ከመሬት አቅርቦት ጋር ተያያዥ የሆኑ ጉዳዮች ይነሳሉ። የነዚህ ተቋማት ፈጻሚዎች እና አስፈጻሚዎች በኢትዮጵያ ታምርት ኢኒሼቲቭ ውስጥ እና በምንፈጥራቸው የንቅናቄ መድረኮች ውስጥ ባለቤት ሆነዋል። በክልሉ ለአምራች ዘርፉ እድገት ፈተና የነበረው የኃይል አቅርቦት ችግርም ከኢትዮጵያ ታምርት ንቅናቄ መጀመር ወዲህ ከፍተኛ መሻሻል የታየበት መሆኑን ምክትል ቢሮ ኃላፊው ገልጸዋል። በተለይ የፓወር ችግር እኛ ክልል ላይ ለአምራች ኢንዱስትሪው በጣም ቁልፍ ማነቆ ተደርጎ የሚወሰድ ነው። ይህ ችግር እየተቃለለ የመጣ ነው እንጂ ሙሉ ለሙሉ ተፈቷል ተብሎ የሚወሰድም አይደለም። በተለይ ከሰብስቴሽኖች የፓወር የማከፋፈያ መሙላት ጋር ተያይዞ በብዙ አካባቢዎች ላይ በቂ የሆነ የኃይል አቅርቦት አለመኖር አሁንም ተግዳሮት ሆኖ እናገኘዋለን። ይህንን ለመፍታት የክልሉ መንግስት በባለፉት ዓመታት በርካታ በጀት ይዞ ሁሉም የኢንዱስትሪ መንደሮች ዴዲኬትድ የሆነ መስመር እንዲያገኙ ስራ ተሰርቷል። ለአምራች ኢንዱስትሪዎች የመሬት የመሰረተ ልማት የግብአትና የፋይናንስ አቅርቦት ላይ ትኩረት ተሰጥቶ በመሰራቱም በአማራ ክልል ባለፉት 4 ዓመታት አዳዲስና ነባር የአምራች ኢንዱስትሪዎች መጠንና አቅማቸው ማደጉን ነው አቶ ተፈሪ የተናገሩት። በአማራ ክልል በባለፉት 3 እና 4 ዓመታት በመጠንም በካፒታል ይዘውት በመጡት የካፒታል መጠንም እንደዚሁም ደግሞ በያዙት የቴክኖሎጂ ደረጃ ሲታይ እጅግ ከፍ ያሉ የማኑፋክቸሪንግ ኢንዱስትሪ ፕሮጀክቶች ወደ ክልሉ መጥተው የተገመገሙበት መሬት የተላለፈበትን ሁኔታ እንመለከታለን ማለት ነው። የዚህ በጀት ዓመትን የፍሰት ስንመለከትም እንደዚሁ እያደገ የመጣ ፍሰት ነው ያለው። በ9 ወሩ ያለው አፈጻጸም ወደ 2925 የሚሆኑ ባለሀብቶች ወደ 306 ቢሊዮን ብር ካፒታል አስመዝግበው የኢንቨስትመንት ፍቃድ አውጥተዋል። ወደ 620 የሚሆኑ ፕሮጀክቶች ተገምግመው አልፈዋል። 271 የሚሆኑት መሬት የተላለፈላቸው ናቸው ማለት ነው። 137 የሚሆኑ አምራች ኢንዱስትሪዎች ወደ ምርት ገብተዋል ማለት ነው። መካከለኛና ከፍተኛ አምራች ኢንዱስትሪዎች በአማራ ክልል ለአምራች ዘርፉ በተሰጠው ልዩ ትኩረት መሰረትም አሁንም በርካታ አዳዲስ ባለሀብቶች በክልሉ የተለያዩ አካባቢዎች በተለያዩ ዘርፎች ወደ ስራ እየገቡ መሆኑም ተጠቅሷል። ወጣቶች ሞዴል ስራ ፈጣሪና ተጠቃሚ እንዲሆኑ እየተሰራ መሆኑን በምስራቅ ጎጃም ዞን የባሶ ሊበን ወረዳ አስተዳደር ገለጸ። በወረዳው ከ4000 በላይ ለሚሆኑ ወጣቶች ጊዜያዊና ቋሚ የስራ ዕድል ተፈጥሮላቸዋል። የኔነህ አለሙ በምስራቅ ጎጃም ዞን በባሶ ሊበን ወረዳ ነዋሪ የሆነችው አይን አዲስ ጓዴ ከትምህርት በኋላ ያለ ስራ ከቤተሰብ ጋር ትኖር ነበር። ወጣቷ አሁን ላይ ከመሰል ጓደኞቿ ጋር በመደራጀት ወረዳ አስተዳደሩ በፈጠረላቸው የስራ ምቹ ሁኔታ በዶሮ እርባታ ተሰማርታለች። ወረዳ አስተዳደሩ ባዘጋጀላቸው የመስሪያ ቦታ የተለያዩ የዶሮ ዝርያዎችን በማርባት ተጠቃሚ መሆናቸውንም ትናገራለች። 25% በራሳችን ቆጥበን 75% ድጋፍ አድርጎ ሼዱን ሰርቶ
ይሄን ስራ አስጀምሮናል። ከዚህ በፊት ያው በትምህርት ቆይቼ ትምህርት ከዛም በኋላ ምንም ስራ አልነበረኝም። ቤተሰብ ጋር ነበር የምኖረው። አሁን ደግሞ ወደ ስራ ስላመጣን ስራ ውዬ ስለምመለስ በጣም ደስተኛ ነኝ እኔ በበኩሌ ማለት ነው። ከጓደኞቻችን ጋር ይሄንን ስራ በማስጀመሩም እጅግ በጣም ደስተኛ ነን። መንግስት ይሄን ሀሳብ በማምጣቱ ለራሱ በሱ በጣም ደስተኛ ነኝ። ወጣት ወንድሙ ሃይማኖትና ጓደኞቹ በእንስሳት ማድለብ ዘርፍ ከተሰማሩ 4 ዓመት ሆኗቸዋል። በተሰማሩበት የስራ ዘርፍም ተጠቃሚ ናቸው። በማድለብ ነው የተሰማራን። እስካሁን የወተት ላም እርባታ ነበረ። አሁን ወደ ማድለብ ነው የገባ ነው እና ውጤታማ ነን። አሁን ደህና ነው፣ ስራውም ጥሩ ነው። ትልቅ የሚባሉት እስከ 200 እስከ 250 ከዚህ የበለጠ በሰፊው መስራት እንችላለን። የባሶ ሊበን ወረዳ አስተዳደር ስራና ክህሎት ጽህፈት ቤት ኃላፊ አቶ ጋሻው አለማየሁ በወረዳ አስተዳደሩ ወጣቶችን ወደ ስራ ለማስገባት የመስሪያ ሼድ ግንባታና የብድር አገልግሎት እየተመቻቸ ነው ብለዋል። ወጣቶችን የተዘዋዋሪ ብድር ተጠቃሚ ለማድረግ ከ24 ሚሊዮን ብር በላይ መሰራጨቱንም ነው የገለጹት። በርካታ ወጣቶችን ወደ ስራ ለማሰማራት ተችሏል። ከዚሁም የመስሪያ ሼዶችን ማመቻቸት፣ መገንባት በአጠቃላይ በወረዳ እስከ አሁን ድረስ ወረዳችን 4167 ወጣቶች በቋሚና ጊዜያዊ የስራ ዕድል ተፈጥሮላቸዋል። ወደ 24 ሚሊዮን የብድር አክሰስን አመቻችተናል። ይህም ሲሆን አሁን ማንኛውም ወጣቶች ትኩረት የሚሰጡ ተዘዋዋሪ ብድር የወጣቶች ተዘዋዋሪ ብድር ላይ ነው። የባሶ ሊበን ወረዳ ምክትል አስተዳዳሪ አቶ ሙልሀብ ታዳም ወጣቶችን ባሉት ጸጋዎች የስራ ዕድል ተጠቃሚ ለማድረግ የማደራጀትና የግንዛቤ ፈጠራ ስራ መሰራቱን ተናግረዋል። በወረዳ በጀት እና በአልማ ትብብር ነው። ይህን ካደረግን በኋላ ደግሞ ሌሎች ረጅ ድርጅቶችንም ጭምር በመጠቀም ወጣቶች በተለይ ከሌማት ትሩፋት ጋር ተያይዞ ተጠቃሚም እንዲሆኑ ለማድረግ ስራ እየሰራን ነው። በግላቸው በራሳቸው ቤት ወይም ደግሞ ቤት ተከራይተውም ጭምር ብድር እንኳን ባያገኙ ከቤተሰብ ገንዘብ እያፈላለጉ የተለያዩ የዶሮ እርባታ ላይ ለመሰማራት ጥረት እያደረጉ ነው ያለው። በዚህም ውጤታማ የሆኑ ወጣቶች በጣም በርካታ ናቸው። በበጀት ዓመቱ ከ4200 በላይ ወጣቶችን የስራ ዕድል ተጠቃሚ ለማድረግም እየተሰራ እንደሆነ ተገልጿል።